ለምንድን ነው መኖር የማትፈልጊው? አንቺ ስንት ሰዎች ከዚህ የባሰ ችግር አለ አይደል? طيب madam maafi maalum habiba madam maafi maalum شوية أنا قرقر madam قرقر طيب أنا فكر فينيش madam قرقر ይቅርታ አቡዬ ሴትዮ ልዘጋብህ ነው ያለችኝ ነውና እና እንደዛ ተገናኘ ነው። ስንገናኝ እኔ አላወቁትም ቀራችብኝ እቺ ልጅ። ከዛ ስትቀርብኝ እሷ ነገ ተነገ ወዲያ ሐኪም ቤት ወስድሻለሁ ምናምን እያለችኝ 3 ወር ሆነ እርግዝናዬ ማለት ነው። ከዛ 3 ወር ሲሆን 3 ወር ሲሆን ወሰደችኝ። ስትወስደኝ ቀኑ አልፏል። 3 ወር ብቻ አይደለም ተባልኩት። ከዛ እሱ ጋር ደወልነውና በኦፕሬሽን አውጪ በኦፕሬሽን ይወጣል ፈርመሽ አሉኝ። ከዛ በዛ ሰዓት ብር 1000 ብር ነበር የሰጠኝ 2013 ነው። ከዛ በኦፕሬሽን እኔ ፈራሁት። እንደዛ ቢትቀረደድ ይወጣል ሲለኝ ፈራሁትና እምቢ አልኩት። እምቢ ብዬ እዚህ ተቀመጪ በቃ እኔ ላስተካክልልሽ እዚህ ተቀምጠሽ ጠብቂኝ ሆና ዘመድ ጋር ሄደሽ አለኝ። እሺ ብዬ ሄድኩት። እኔ እውነቱን አስተካክሎ ይጠብቀኛል ብዬ እሺ ብዬ ሲሄድ ትንሽ ከ2 ቀን በኋላ ሰፈሩን ቀይሮ ቤቱን ቀይሮ እዛው ቦሌ ማለት ነው ጥብጥብ አድርጎ በ2 ቀን በኋላ እኔ ሲደውልለት እኔ የለውም ስራ ፊልድ ወጥቼዋለሁ አለኝ። እኔ ምን ይውጠኝ ቤተሰብ አልሰማኝም። እኔ ምን ይውጠኝ ብዬ ሲነግረው ሪከርድ አለኝና የራስሽ ጉዳይ አለኝና ጠፋብኝ። ሲጠፋብኝ ማረግ አቃተኝ። ሰው ቤት ገባው ቤተሰቤም እንዳይሰማኝ ማለት ነው። ከዛ ሰው ቤት የገባው 7 ወር ሲሆን ሆስፒታል ሂጄ ክትትል ጀመርኩልሽ። ከዛ ክትትል ጀምሬልሽ አሁንም ሌላ አሮጊት ቤት ሰው ቤት ገባው። ገብቼ ሊወልድ ሳምንት ሲቀረኝ ዘሬ ማወቅ ማንም ሰው አቅም እሱና ልጅቷ ብቻ ናትና ጓደኞቹ ብቻ ናቸው የሚያውቁት። ይሄንን ሁሉም ሸሽቶኛል። እንደዛ ያልኩ ቀኑ ደረሰ። ልክ ሊወልድ ሳምንት ሲቀረኝ ከሰው ቤት ወጣሁልሽ። ከዛ ሲወጣ ግን 12 ሰዓት ነው ተነሽ የሚሉኝ። 11 ሰዓት ተነስቼ መዳዴ ነው የምሄደው። ቀን ስለሚሰራ ወደታች እንትን ትለኛለች። 12 ሰዓት ተነስቼ የሚሰራ 11 ሰዓት ተነስቼ በቃ አሽቃጥቼ በጉልበቴ ምናምን አሻሽቼ እነሳለሁ። እንደዛ እያልኩ ሳምንት ሞላና ልክ ሳምንት ሲቀራኝ ሆስፒታል ሄድኩትና ጳውሎስ ጤና ጣባ በቃኝ አንቺንም ተብዬ ወደ ጳውሎስ ተላኩልኝ። ከዛ ይዛ ምንም የለኝም አንድ ቢጃማ ብቻ ነው የለበስኳት። ከዛ ይዛ ገባውና በኦፕሬሽን ትወልጃለሽ ተብዬ ጠበቁ። ዝም ብዬ ቁጭ ብዬ ሲጠብቅ ምንም እጄ ላይ ብር ስለሌለኝ ስጠኝ ብዬ ደወልኩለት። ሲደውልለት ልክ ድምፅን ሲሰማ ብሎክ ያደርገኛል። ከዛ ወለድኩትና ልጅሽ በኦፕሬሽን አይደለም በሚጤ ወለድኩ። እነሱ በኦፕሬሽን 6 ሰዓት የቀጠሩኝ እቃ ምናምን ሰው ተባብረው ገዝቶልኝ ከዛ እንደዛ እያለሁልሽ ከወለድኩ በኋላ በምን ልጠቅልላት ልጅቷን ማለት ነው በምን ጠቅልለው ይስጡኝ። ከዛ ቢጃማዬን አወጣሁትና ወደ ደፍተር አላቃትም ወደ እኛ ሀገር ናት። አንድ ቢጃማ የኔ ሲጭኝና በዚህ ጠቅልዬ በኔ በራሴ ሲጭኝ አልኳት። ከዛ ጠቅልላ እኔ ስራ አረገችውና ነገርኳቸው። ሲነግራቸው ትደርና በቃ ጠዋት ትሂድ ተባልኩት። አሁን ይሄ ሁሉ ማንም አያውቅም ብቻዬን እሱ ነው። ከዛ ጠቅልላ ተሰጠኝ። እንደዚህ ሆነ ነገር ተሰምቼ ነበር ታውቃለች። እሷን አቅፌ መረማመድ ሲያቅተኝ በረንዳ ላይ ጳውሎስ ወጣሁትና አለቀስኩት። ሳለቅስ ተደወለለት። ማነው ሲባል አላቃትም። ተገናኝተን ነበር በቃ አላቃትም አለኝ። ከዛ እንደዛ ሲለኝ
ሰዎቹ ተረባርበው ልጅቷ ብርድ ይመጣታል ተብሎ ልብስ ምናምን የልጄ ተገዝቶ ተሰጠኝ። እኔ አሁን ወዴት ነው ልትሄጂ ሲሉኝ ወደ እናቴ ልጅ በቃ ትራንስፖርት ክፈሉልኝ አልኩት። ዘመድ የለሽም እዚህ እንዴት ዛሬ ከዚህ ወጥተሽ ትሄጃለሽ? ይሄ አረማምድሽ ንገሪሽ ተባልኩት። ከዛ አለኝ ግን ፈርቼ ነው አልኳቸው። በቃ አትፍሪ ችግር የለውም የፈለገ ቢሆን ይምጣ እንደውላሉኝና ደወሉ ወደ አክስቴ። ከዛ ደነገጡና መጣች። ወደው ባለውን ይዛ ወደው መጣች። ስትመጣ ያኔ ሂጂ ልጅ ይሻለው። በዛ ሰዓት እናቴ የሆነ ነገር ተፈጥሮበታል ገጠር ማለት ነው። ከዛ መጣችና ወሰደችኝ። ቤት ገባኑ። ቤት ስንገባ ማነው እንደዚህ ያደረገሽ ብላ አክስቴ ሲጠይቀኝ ቁጥሩን ሰጠኋት። ከዛ ገነት ታውቃለህ እንደ ምናምን ብላ ስታወራ አውቃታለሁ ተገናኝተን ነበረ ተለያይተናል አላት። ታዲያ እንደዚህ ነበረች እኮ እሷ ምናምን ስትል የራሷ ጉዳይ ብሎ ስልኩን ዘጋ። በቃ ጠለፈ። ከዛ ትንሿ አክስቴ አለችኝ እንዴት እንደዚህ ይሆናል አለችውና ቁጥሩን ተቀበለችና ሀይ አለችው። ሀይ ስትለው እሱ ሌላ ነገር ማውራት ጀመረ። ጭራሽ እሷ መጀነጀን ጀመረ። ከዛ ይሄማ በቃ ዱርዬ ነው አለችኝና በቃ ተናደ። ሁሉም ተናደዱብኝ። ከዛ ዱርዬ አይደለም ግን ስራ ነው ምን እንዳደረኩት አላውቅም ብዬ ዝም አልኩት። በሶስተኛ ቀን ወደ እናቴ ቤት ተሸኘሁት። ከአክስቴ ቤት ሳምንት እንኳን ሳይሆነኝ እያቃጠለኝ ከስር ጠረጴዛ ላይ መኪና ላይ ጨርቅ እንደዚህ አድርጋልኝ። በሶስተኛ ቀን ወደ እናቴ ቤት ሄድኩት። ኢንስታግራም ያጋጠመኝ ጥሩ አይደለም። ከዛ ይዛ የተወጥቼ 40 ቀን ሳይሆን ከእናቴ ቤት ደግሞ አያቴ ቤት ሄድኩልሽ። ከአያቴ ቤት ደግሞ ሲያቅተኝ ከዛም ሳልስማማ በቃ ሁሉም ጠርቶብኛል። ይችልኝ ይሄ ሁላ አቃተኝና ደግሞ ያቺኛው ጓደኛዬ ያልኩሽ እሷ ጋር ደውዬ ሰው ቤት አስገብኝ በቃ ያ ሰውዬ ምንም አልሆንም አልኩት። 7ኛ ወር ደርሳልኝ። እስከ 7ኛ ወር ክርስትና አልተነሳችልኝም ልጄ ማርስ አድኝ ሰው አጥቼ ማለት ነው። ከዛ እንደዛ ያረኩት እሷ ሰው ቤት ሞሎስኬ ቤት አስገባች። ሞሎስኬ ቤት ስታስገባች በ1000 ብር አስገባችኝና ስታስገባች ልጄ አልኳት ከእግዚአብሔር ጋር አገናኝልኝ 7 ወራ ነው ክርስትና አልተነሳችም ትደነግጥብኛለች ትታመማለች ሁሌ ብዬ ሲነግራት ወዲያው ቶሎ ቶሎ ሞሎስኬ ናት እቺ ልጅ ክርስትና አነሳችልኝ። ልክ ትንሽ ቆይቼ ሲጭኝና አንቺ ወጣት ነሽ እዚህ ቤተክርስቲያን ውስጥ ላሳድጋት አንቺ የራስሽ ኑሮ ኑሪ አለችኝ። ልጄንማ አልሰጥም ይሄ ሁላ ሆኜበት አልሰጥም ብዬ ከዛም ወጥቼ አሁንም ተመልሼ በተባረርኩበት ወደ ገጠር ገባሁልሽ። ከዛ ይዛም ገብቼ በቃ እናቴ በቃ አባቴ ስለሚጨቀጭቃት በሱ ስለሚሳደባት ከፋትና በቃ ሂጂ እኔ ላሳድግልሽ አለችኝ። በቃ አንድ አመት ያይልኝና እኔ መጥቼ ወስዳታለሁ ሆነ ነገር አስተካክዬ ብዬ እሷ ላይ ትቼ ወደ አዲስ አበባ መጥቼ ስራ ፈላልጌ ገባሁ። ገብቼ እኔ ጋር መጣች። ወንድሜ ይዞልኝ መጣ። እቺ ልጅ ይዞልኝ ሲመጣ አልፋታሽም አለችኝ። ከማንም ሰው አልኖርም ብላ እምቢ አለች። እሪ አለችኝ። ከዛ እሺ አልኩትና መከሰስ የሄድኩት ፍርድ ቤት አለ እያወኩ ለምን ይቃጠላሉ ለብቻ ያልኩትና ክስ መሰረኩበት። ጓደኞች ራሳቸው ምስክር አረኳቸው። ከዛ እንደዛ ያረጉት ይዛ ቆሞ ሊመሰክሩ አንዱ ሲቀር ፍርድ ቤቷ ታስራችሁ ትመጣላችሁ ብላ ተቆጣቻቸው። ስትቆጫቸው ይሻለና በሆቴል ለቀን ተኝቶ እኔ እንዳላገኝ በጋዜጣም ተጠርቶ ማለት ነው እኔ እንዳላገኝ አቅም እንደሌለኝ ብር እንደሌለኝ ቤት ጎረኛ እንደሚሰራው ወደ ቦሌ ጋር መሄጃ ታስክ ስለሌለኝ ምንም ሰጥቶ ማለት ነው። ማነው የሚሰድባት? አባቴ። እኔ አይተዋል። አንድ ቤት አይኖሩ አንድ ቤት ናቸው። ቢሆንም ግን በቃ ትንሽ እንትን ብሎ ሲመጣ በሷን ይሰድባታል። ልጅሽ እንዲህ ነው ዘሩ ሁሉ ልጅ እንዲጋራ ወልዳለች ምናምን ብሎ ትሳቃቃለች። ሁሌ ትነግረኛለች። ትነግልሽ ብቻ ትለኛለች እንጂ እና እንደዛ ተፈጥሮ እናቴ አርፋለች ሲባል ከዚህ ተነስቼ ሄድኩልሽ።
ሲሄድ ነገር ሁሉ ብሽብሽት ብሏል። ተያዝኩት በሽፍታም ሲያዝ እኔ እኮ እናቴ እንዲህ ብለኝ ነበረ። ለምንድን ነው እንደዚህ የሆነችው ብዬ ነው ጥያቄ ያቀረብኩ እንጂ እሱ ሊገለን የለም ብዬ እነሱ አዩኝና ምስኪን ናት እኮ ተብዬ ተለቀቁልሽ። 2 ጊዜ ነው የተጠሩብኝ። ከዛ ሲለቀቅልኝ ምንድን ነው የተጠራብሽ? አልገባኝም። 2 ጊዜ ተጠራ። እንደዚህ ወደ ገጠር የህግ አካል ሳይሆን ሻለ ምናምን የሚባል የለም እነሱ ናቸው የተጠሩብኝ። ውሃ ጠጪ እስቲ። በቪዲዮ መግባት አትችልም? ይችላልው ጁቢስ አሁን ሰው ሚሽ እዚህ ያለ ሰው አንቺን ብሎ ነው እዚህ የምታየው 7000 ሰው ቁጭ ብሎ አሁን የሚያደርገው የአንቺ ጉዳይ አስጨንቆት ነው። ከዚህ በላይ ሳታለቅሽም አንዳንድ ጊዜ እስቲ አሁን ከባድ ነገር የምትይ ደረሰ የምትይ ችግር አባቱ አሁን እንዳባቱ አይደለም እንዳልተቀበላት አይደለም ልጄ ናት ይላል እኮ ግን በአፍ ብቻ ነው። እኔ አሁን የሚፈልገው እኔ መኖር ነገ ተነገ ወዲያ መኖር ስለማልችል የልጄ ቦታ ሲጡ ልጅ ብቻ ነው እኔ ከእናንተ የሚፈልገው። ለምንድን ነው መኖር የማትፈልጊው? አንቺ ስንት ሰዎች ከዚህ የባሰ ችግር አለ አይደል? ሰላም ተረጋጊና ይኸውልሽ ቤተሰብ ማጣት ሁሉም ሰው ማጣት ከሆነ ሁሉም ሰው አይቶታል። እኔ ለምሳሌ የዛሬ 2 ዓመት አሁን ቆይ አዳምጪ 2 ዓመት ከምናምን እኔ 5 እህቶቼን ነው በመኪና አደጋ ያጣሁት፣ ቤተሰቤን በመኪና አደጋ ያጣሁት። ግን ዛሬ ያ ሁሉ ችግር አልፎ ያ ሁሉ ቤተሰብ አጥተን እንደገና በእግር ቆመን ዛሬ ደግሞ ለሌሎች እንኖራለን። እኛ በመኖራችን ብዙ ሰዎች በልተጠቅተው እንዲኖሩ ያለው ጭንቅላትህ ትክክል ሲሆን ነው። ትክክል ነው ግን ጭንቅላትህ ደህና ሲሆን ነው። እኔ መቋቋም አቅቶኛል። አዎ ግን ይኸውልሽ ሰላም አንቺ እምነት አለሽ፣ አንገትሽ ላይ ማህተብ አስረሻል። ስለዚህ ፈጣሪሽን መጠየቅ ያለብሽ ፈጣሪሽን ምንድነው ይሄንን ነገር ብለሽ ማድረግ ነው ያለብሽ እንጂ እቺ ትንሽ ነገር ናት። አሁን የምታልፍ ነገር ናት። ለታ እንዲሆኝ ነበር ነው የምትይው። ስለዚህ አንዳንድ ጊዜ ፈጣሪ ለመልካም ነው ሁሉ ነገር የሚያደርገው። ገባሽ? ለመልካም ነው የሚያደርገው። ከምንም ተነስቶ እንደዚህ አይነት ነገሮች አይፈጠርም። ስለዚህ ዛሬ ደግሞ ማነው ይቅርታ እንዴ የልጅሽ አባት ስሙ ማነው? ኃይለማርያም ሰላም እንዴት ናችሁ? ሁላችሁም እዚህ ያላችሁ ወንድም ካሊድ አቡ እዚህ ያላችሁ ሁላችሁም 8000 ሰዎች ሰላም። ይኸውልሽ አንቺ እናትሽ ሞታ ለእናትሽ እንደዚህ እያለቀስሽ ነው ያለሽው። ልጅሽ ነገ አንቺ ራስሽን ብታጠፊ ስሚኝ፣ ቆይ አዳምጪኝ። በቃ መኖር አልፈልግም እኔ በቃ ለልጅሽ ብለሽ ትኖሪያለሽ። ለራስሽ እንኳን ባይሆን ለልጅሽ መኖር አለብሽ። በቃ ጭንቅላቴ ተነክቷል። ትክክል አይደለሁም። ተረዱኝ። መቀበል አልቻልኩም። ኤመን ዘግቼ ነው ያለሁት እዚህ ውስጥ። እንደዚህ ዳቦ ትሰጠኛለች እና ሐኪም ቤቱ ሰጅኝ አስመረመረኝ። ካዝናት ቢያለችኝ ተውኝ፣ ተረዱኝ። የልጄ ብቻ ቦታ አድርጉልኝ። የኔ ችግር የለውም። ፕሊዝ ሰላም እንደዚህ አትሁኝ። ካልሆነ ወደ ሀገርሽ ተመለሽና ጸበል ተቀብለሽ ወደ ራስሽ ተመልሰሽ፣ ካልሆነ ሌላ ሀገር መሄድ ይቻላል። እየሰማሽ ነው አይደል? ዘማነው እኮ አንቺ ለልጅሽ ካልኖርሽ አንቺ ቤተሰቦቼ ጋር ትሂድ፣ እኔ ከሞትኩም ካለ ቤተሰቤ ውሰዱ ምናምን። የትኛው ቤተሰብ ነው አንቺ ያላሰብሽላት ልጅ ሊያስብላት የሚችል? በራሴ በኩል አልፈልጋቸውም እኮ በዛ በኩል አንቺ የገዛ ልጅሽን ካላሰብሽላት እነሱ ምን ብሎ ነው የሚያስቡላት? አንቺ ነሽ በደንብ ጠንከር ማለት ያለብሽ እዚህ ቦታ ላይ። እየሰማሽ ነው አይደል? በቃ ጭንቅላቴ የለኝም። በቃ ተረዳኝ። ጭንቅላቴ ሁሉም ነገር ያልፋል። እሱ ጀስት አንቺ ራስሽን ማረጋጋት አለብሽ። እንደዚህ አትሁኚ እባክሽን። ከቅድም ጀምሮ እያለቀስሽ ነው። ትናንትና እንደዛ ላይቭ ላይ መጥተሽ አለቅሰሻል። ከላይቭ በኋላም የምታለቅሽ ነሽ። ስለዚህ እባክሽን ራስሽን ጠብቂ፣ ተረጋጊ። በሰው ሀገር ነው ያለሽው። ትንሽዬ ብትታመሚ መርፌ ወቅቶ ነው ሆስፒታል የምትተኚው። ስለ ልጅሽ አትሰሚም። እንደዛ ትንሽ ቦታ ማረግ የፈለኩት
ልጅሽ ደግሞ ወንድም ካሊድ ፋውንዴሽን ከገባች በጣም ጥሩ ቦታ ነው። ብዙ ሰዎች ሄዶ ያዩልሻል፣ እኛም ሄደን እናያለን። እነ ሀቡም ሲመጡ ቀድሞሽ ከመጡ አንቺም አመት ሞልቶሽ ሰዎችሽ ፈቅዶልሽ መተሽ አይተሽ መመለስ ትችያለሽ። እድገቷን ከአንድ እስካለችበት ደረጃ እያየሽ ነው ልጅሽ የምታድገው። ትምህርት ስትሄድ ስትመለስ ያለውን ነገር ኢንፎርሜሽን ይደርስሻል። ገባሽ አይደል? ስለዚህ አንቺ ራስሽን ማጠንከር አለብሽ እዚህ ቦታ ላይ። እንደዚህ አትሁኚ። እየሰማሽ ነው አይደል? ቆይ ሚዩት አድርገሻል፣ አይሰማም። ኦኬ የልጄ ብቻ ተባብራችሁ ቦታ አድርጉልኝ። እኔ ችግር የለውም። ሰላም ተረጋጊ። ይኸውልሽ መዳምሽን አውርቻ ትክክለኛ ስምሽ ገነት ነው። ገነት ነው። እኔ ሰላም ነው። በጣም ጥሩ ናት መዳምሽ። ምንም ችግር የለብኝም። እኔ ወደ ሀገሯ መሄድ ከፈለገች ላለች አሁንም እኔ ጁስ ገዝቼ ላት ተረጋጊ ብያት እረፍት አድርጊ ብያታለሁኝ እና ምንም ችግር የለም። ወደ ሀገር መሄድ ከፈለገች ተኛታለሁ ብላለች። ስለዚህ ተረጋጊ እሺ። ከመዳምሽ ጋር እያወራው ነው። እንደውም ሰላም ነበር ያልኳት። እዚህ ጋር ሰላም ገነት ነው ስሟ፣ ሰላም አይደለም ማለች። አዎ ገነት ነኝ። በቃ ስለዚህ ተረጋጊ፣ ምንም ችግር የለም። እሺ ሰላም ይኸውልህ ገኒ፣ እንግዲህ አሁን አንድ እውነትን እንነጋገር ከተባለ ይሄ ማለት ይኸውልሽ አሁን ለምሳሌ ራስ ወዳድነት ነው። አሁን አንቺ የሆነ ነገር ሽሽት ከጭንቅላትሽ ጋር ሽሽት ነገ ልጅሽ ያለ እናት ያለ አባት እንድትቀር እየፈረድሽባት ነው። አንቺ ለልጅሽ ጥሩ ነገር የምትመኝ ከሆነ ለልጅሽ የግድ መኖር አለብሽ። አንድ ተጎድተሽ እንዲሆን ምን ይባባል በአባባል እኮ ላም ለልጇ ስትል ተወጋች ነው። እና ሰው ራሱን ጎድቶ ለልጁ የሚኖርበት ቦታ ላይ ሲፈጠር ችለሽ ለልጅሽ ስትይ መኖር ካለብሽ መኖር አለብሽ። አንቺ ጦምሽን እያደርሽ ለልጅሽ መኖር ካለብሽ ለልጅሽ መኖር ነው ያለብሽ እንጂ አሁን ይሄ ከሆነ በቃ ልጅ የሆነ ቦታ ላይ መውደቃ ታገኝና ራሴ ከዚህ ነገር ልውጣ ነው የምትይው። ግን ዶሬ አልጠቅማትም ነው። ዶሬ አልጠቅማትም። ራሴ ጋር አድርጊያት መኖር አልችልም። ስለዚህ ሁሉም ነገር አቅም ስለሌለኝ አቅም ያለ ሰው እኔ አቅም የለኝም። ከበኋላ የለኝም አቅሜ እንደምንም ብትመክረኝ አንጻር ነው። ትኬት ከሆነ መዳም እኔ ናት እችላታለሁ። ትኬት ሂድ ምንም ችግር የለም ብላ እያወራችኝ ነው ከእኔ ጋር። በጣም ጥሩ ሰው ናት ሴትዮዋ። እናቷን አታለች፣ ሀዘነተኛ ናት። ሂድና ከልጇ ጋር ትኑር ሀገሯ እያለችኝ ነው መዳም። ይሻለኛል ከሸኘችኝ ብዛው ይሻለኛል። እያወራን ነው እኔ እና እሷ ምንም ችግር የለም። እሺ አቡ እሺ። ግን አንቺ ከዛ በላይ የሚያሳስብሽ ሰውየውን ማናገር ነው አይደል? ስልክ እየደወልኩለት ነው። ካነሳ እጠራዋለሁ እዚህ ጋር እንጠይቅልሻለን እኔና ህዝቡ። እሺ እሺ በጣም ጥሩ። አየሻ ሰላም ትመጫለሽ፣ ጸበል ትጸበያለሽ። ከዛ በኋላ አንቺም ሰላም ታገኛለሽ። ለልጅሽ ትኖሪያለሽ። ለልጅሽ አንቺ በቂ ነሽ። ሌላ ሰው አያስፈልግሽም። ፕሊዝ እንደዚህ አትሁኚ። ጠንከር በይ። እየሰማሽ ነው አይደል? በዛ ላይ ታናናሾች ወንድሞች አሉሽ። ለነሱ ማን ሊኖርለት ይችላል? እናታችሁ ትታችሁ ሄዳለች አይደል? ስለዚህ አንቺ እንደ እናት ታላቅ ስለሆንሽ እንደ እናት ነው ማሰብ ያለብሽ። ወልደሻል፣ ልጅ አለሽ። ታናናሾችሽ ልጆችሽ ናቸው። ለነሱም መድረስ አለብሽ። እሺ። ስለዚህ ጸበል ትገበያለሽ፣ ትመጫለሽ፣ ጸበል ትሄጃለሽ። ሱራ ማረም የሚሆን ሌላ ቦታ ሄጂና ጸበል ተጸብለሽ ወደ ራስሽ ተመልሰሽ ያለቀስሽውን ቀን በሳቅ በደስታ ታሳልፈዋለሽ። ወደፊት ነገ ቀኑ ይቀየራል። አይዞሽ። እሺ። እኛ ከጎንሽ አለን። እሺ በቃ ፕሊዝ አታልቅሽ። ፕሊዝ እንደው በመቤቴ በማርያም አታልቅሽ። ራስሽን አረጋጊ። እሺ
ሰላም አለሽ? ሰላም ምንድን ነው የጠቆረው? ካሜራውን አጥፍተሽ ነው? እሺ አብዱ ለምንድን ነው የማትረጋጊው? አቡ በትልቁ አርጊውና በትልቁ አርጊውና ተይው። ይኸውልሽ ሰላም ድምፅሽን አጥፊውና በቃ አሁን ስለ ልጅሽ ነው የምታስቢ አይደል? ልጅሽ የት ነው የምትሆነው ምናምን ብለሽ ለተጨነቅሽው ነገር ይሄው ላንቺ ስል ነው ከሌላ ቦታ ስራ ጥዬ የመጣሁት። ቢፈልጉ ልጆች ይኸውልሽ የሚጫወቱበት ልክ አሁን ባንቺው ልጅ እድሜ እዚህ እንደምታየው ህጻናት ልጆች አሉ። እነዚህ አሁን ወላጅ የሌላቸው ምን ያሌላቸው ልጆች ናቸው። ሁሉም ሰው የየራሱን ልጅ እንደዚህ የሚያሳድግበት እዚህ ጋር አንበሳ ናስ አሳይ እዚህ አሁን ቴሌቪዥን ማየት ቢፈልጉ መዋል ቢፈልጉ የሚመገቡበት እያንዳንዱ የራሳቸው ልጆች ራሳቸውን እና ወላጆቻቸው ባይኖሩ እንኳን እንዴት የሚያደርጉበትና ቦታ ነው። ስለዚህ ልክ እንዳንቺው በተመሳሳይ ችግር ውስጥ ያሉ እንደዚህ የምታያቸው ነው። አሁን እቺ እህታችን እንደውም በአጋጣሚ እንትን እንዲሆንሽ ቅርብ ጊዜ ነው ልጇን እንትን ያደረገችው። እዚህ የምታያት አሁን እህቴ ነብሰ ጡር ናት። ስንት ጊዜሽ ነው? 6 ወር ነው። 6 ወር። አንደኛው ልጅሽ ሴት ናት ያለሽ? አንደኛው ልጅ ጆይፉል ላይፍ የሚባል ድርጅት ሰብሪና ለድርጅት ሰጠሽ? እንግዲህ ምን ያህል ሰው ይኸውልሽ ሌላ ልጇን ሌላ ድርጅት ጋር ተሰጥታ ልጇን አይታት አታውቅም። ግን እርሷን ለማወቅ ደግሞ እንግዲህ አሁን እሷ ነብሰ ጡር ናት። ነብሰ ጡር ሆና እንኳን ያው እንግዲህ በተስፋ እዚህ አሁን እየጠበቀች ናት ያለችው። እንግዲህ እንድታይ እስቲ ታሪክሽን አጫውሻት ትንሽ ድምፅሽን ከፍ አድርጊ። እኔ የመጣሁት ከትግራይ ነበረ በጦርነትና አጋጣሚ ይሰማል አይደል? ሀቡ ይሰማል አይደል? ያው ይሰማል። እሺ ንገሪኝ። ትምህርት እየተማርኩ ነበርና ቤተሰብ ጋር እዛ በጦርነት ነበር የመጣሁት። እዛ ልክ መከላከያ ምናምን ሲያስገቡኝ ወጣሁ። 6 ወር ቆይቼ ማለት ነው። ከዛ አባቴን ብዙ ሲያሰቃዩት ነው አዲስ አበባ መጥቼ እየተማርኩ ያለውን ጓደኛ ነበረኝና ከዛ አረገዝኩ። ልክ ሳረግዝ ደግሞ እንዳረገዝኩ ስላላወቅኩ ስፖርት ቤት ሰራ ነበር። ስፖርት እየሰራሁ ምናምን ልጅቷ ታጣፈችና መሰለኝ ልክ ስወልዳት ጭንቅላቷ ከፍ ያለ ነበረ ከ50 ሜትር ጀርባዋ ደግሞ ስትወለድ ክፍተት ነው። ከዛ ልጅሽ መቆም አትችልም ሽንትና ከመቆጣጠር አትችልም አሉ። ከዛ ሆስፒታል 2 ወር ቆይቼ 6 ኪሎ ሄድኩና 6 ኪሎ ደግሞ ከዛ ብዙ ብቻ አስተናላለኝና ለወጣ ስል አጋጣሚ የካሊድ ሰው 4 ኪሎ አገኘሁና ማለት ሆስፒታል ማሳክምበት እዛዝ ያለ ካሊድ ድርጅት ነው ሲባል እዚህ መጣ። እዚህም ደግሞ እንዳጋጣሚ ደስ የሚለው ነገር ምንም አላቆይም ማስገቡ እየቆየሁ ግን አጋጣሚ ልጅቷን ሞተችብኝ። ስትሞትብኝ ደግሞ ፈጣሪ ይመስገን ለአባቴ ለካሊድ ከዛ አስቀበረልኝ ነው። አሁን ግን ስራ እየሰራሁ ነው በ700 ብር ጅብሰም ለምጂ እየሰራሁ። አይሻው እንግዲህ ልጇን ከዛ ሁሉ ከትግራይ ጦርነት ውስጥ መጣ ልጇ ሞቶባት እንደገና ጠንክራ አሁን በቀን 700 ብር ጅብሰም ስራ ኦልሬዲ አግኝቼ እየሰራሁ ነኝ። ራሴን ችዬ እየኖርኩ ነው። ሰዎች ከእንደዚህ አይነት ችግር ውስጥ መጥተው ህይወት ይሆናሉ። ስለዚህ እንግዲህ ገነት አሁን እንደምታየው ልጆቹ ሊውሉበት የሚችል ነገር በቂ ነገር አለ። እዚህ ፀጉር ቤት ፀጉራቸውን ኢቭን ልጆች ቢሆኑ እንኳን የሚቆረጡበት። በተመሳሳይ በእርግጠኝነት ልጅሽ በእንደዚህ አይነት እድሜ ላይ ነው የምትሆነው። እንዴት ትምህርት እንግዲህ አሁን ልጅ በዚህ አይነት ማምራ አመትሽ ነው 6 እንግዲህ አሁን ሁለት ልጅ ኖራት አቡ ለምን አትወጂ አትዋደጂ? አንስማማማ
እንኳንም የሰጠኋትኝ እና አረጋጓት። እኔ ትኬት ትቆርጥላታለሁ፣ ምንም ችግር የለውም። የመጣች ገና ሳምንቷ ነው፣ ግን ትሂድ። እኔ ብዙ ኪሳራ ነው ትኬት፣ ግን አላህ ይክሰኛል ብላለች። እና አሁን አንቺ መጀመሪያ ወደ አእምሮሽ መመለስ አለብሽ። ገባሽ? መረጋጋት አለብሽ። ለምንድን ነው እንደዚህ የምትሆኚው? ለምን ጸሎት ለምን አትጸልይም? በፈጣሪ አታምኚም? አምናለሁ አቡዬ። ታዲያ በፈጣሪ ለምን ሰው እንደዚህ ይሆናል እንዴ? አብዬ 6 ዓመት ሙሉ እንደነገርኩሽ ማንም ሰው ማይችል ችዬ በሱ በመቤት እያልኩት ዛሬ ደርሼዋለሁ። ግን ዛሬ ደግሞ ድጋሜ ሲካድ እናቴን ሳሳጣ ጭንቅላት ሲኖርሽ ወደ ራስሽ ትመለሻለሽ አይደለ? በቃ ተነካው ጠቡ ምንድነው ብትይ ትክክል አይደለሁም። አሳብዶኛል። በቃ አልቻልኩትም። እኔ የልጄ ቦታ ካረጋችሁ የኔ አትጨነቁ፣ ምንም አታስቡ፣ ችግር የለውም። ብቻ እሷ ቦታ ኖራት ለብቻ እናቴ አምጥታኝ እዚህ ኖሬን እንዲያረገችኝ እንዳትለኝ በቆመ ቦታ ብቻ በእጁልኝ ነው። አንቺ እርጉዝ ሆነሽ ላስቸግርሽ ፈልጌ አይደለሁም። ችግር የለም፣ ስላቃተኝ ነው። ችግር ወንድም ካለበት በሎካል ስልክ ካነሳ ደውልለት። እኔ ደውዬለት አንስቶ ቁባል ቆጥሮ ምናልባት እቺ ልጅ ዛሬ ራሷን ታጠፋ ነበር ይሆናል። ሰውም እዚህ ያለ ሰው ምን ይታወቅሽ? ስንት ጊዜ ሆነሽ አሁን እንትን ሳውዲ? በቃ ሁለት አመት ትላንትና ነው ያለቀ። 2 አመት? አዎ 2 አመት ሳውዲ ኖርሽ? 2 አመት ኖርኩ፣ ግን ኢትዮጵያ 2 ጊዜ ሄጃለሁ ከዚህ አመት ውስጥ ሆና ነገር እሷ ስትታመም ከዚህ እኔ ነኝ የምሄደው ከሳውዲ። በጣም አሪፍ እንትን ያለ አሪፍ ናት ማለት ናት። እንትንሽ ማዳምሽ ታውቃዋለች፣ ነግራታለሁ። ሁሉም ነገር ነግራታለሁ። ማዳምሽ ትልቅ ሴት ናት። 65 ዓመቴ ነው ያለችኝ ስንገናኝ። በጣም ምስኪን። የሳውዲ ዜጋ ናት? የሌላ ሀገር ዜጋ ናት? እሱን አላውቅም፣ እሱን አልጠይቃት። እንዴት ቋንቋ አልለመድሽም? ለምጄዋለሁ፣ ግን እንደዚህ ነሽ የት ነሽ አልላትም። ግን እናቷ አባቷም እዚህ ሁሉም ቤተሰባ አውቃቸዋለሁ። ጁማ እንገናኛለን። ሱዲ ናቸው እንዳለ። እንትን ስራ ሲበዛል በጣም ስራ አለ። ምንድነው ትልቅ አሁን ከባድ ስራ? እኔ ፈጣሪ ሲሰጠኝ ምንም ስራ የለብኝም። በጣም ምስኪን ናት። በቃ ስራም የለብኝም። እንደ ምስኪን ነገር ናት። ምንም በቃ ስራም የለብኝም። ሲሰራ ሰራለሁ። ግን ጸባዬ የምትወደኝ እሷ እንደዚህ የምትመላለስ እዛው አትቅሪ የልጅሽ እንዲህ አርጊ ብላ እራሷ ላይ ነው የሚደወለው። ችግር ሲፈጠር እራሷ ላይ ስለሚደወል ሳትነግረኝ ችግሩን ሳትነግረኝ ሂጂና እንዲህ አርገሽ ነይ ትለኛለች። ልክ እኔ ደግሞ መንገድ ግማሹን አርጌ የእሷ ነው የሚደወለው። ችግር እዛ ከተፈጠረ እኔ ላይ አይደውሉም፣ እራሷ ላይ ነው የሚደውሉት። እሷ ደግሞ ምን ታረጋለች? ያኔ እዛ ሄደሽ አሁን እናትሽ ሆስፒታል ናት፣ ሂጂና እዛው ደርሰሽ ጨርሰሽ ትመጫለሽ ነው ያለች። ልጄ የታመመች ጊዜ ደበቀችኝና እኔ ደውዬ ወንድሜ ጋር ይጣላዋለሁ። በቃ ለብቻ ላውጣት ልጄ ለብቻ ላኖራት እያልኩ ስንጨቃጨቅ ያንን በቃ ሂጂና አወራችሁ። እሱም በእንግሊዘኛ አወራችሁና አልስማማም ሲለው ሂጂና አለችኝ። 5 ቀን ሊፈቅድልሽ ግን በራስሽ ትኬት ነው አለችኝ። በራስሽ 5 ቀን አይበቃሽም፣ ከዛ አንስተሽ ከምታምኚ ሰው ጋር አርገሽ ነይ ስትለኝ ሄድኩትና 5 ቀን አድሬ በ6ኛው መጣው። ያንን በራሷ ነው ሲመጣ ትቆርጥብኛለች እንጂ በራሷ ነው። እንደዚህ ችግር ሲያጋጥመኝ እጄ ላይ ምንም ሲያልቅ ነው ስለምታስ። ልጆች አላት ሴትዮዋ? 4 ወንዶች አላት። ማሻን በ4 ወንድ ነው ተከበሻለሽ? 4 ናቸው፣ ግን አንዱ ሌላ ሀገር ነው የሚማረው። እሺ 3ቱ ቤት ውስጥ ናቸው። እድሜያቸውስ ተማሪዎች ናቸው? ምንድን ነው?
አንዱ የመጨረሻው ይማራል 6 ሰዓት በር ከፍትላታለሁ እሱ እንደሚማር አውቃለሁ። ሁለቱም ግን አንዱ ምንድነው አለችኝ፣ አንዱ ኮምፒውተር ላይ ምናምን ነው የሚሰራ ሻንጣ ይዞ ይሄዳል ካሜራ ይዞ። አንዱ ግን እንትን ነው መኪና ሲበላሽ የሚሰራ የለም አንዱ እሱ ነው የሚሰራ ብለኛለች። እድሜያቸው አላውቅም፣ አንድ አመት ነው የሚበላለጡ ብለኛለች። ግን አይ እንትን ናቸው ምልሽ ወጣት ናቸው እንደ እኔን ያክላሉ። አሁን ሁለቱ ኢትዮጵያ ቢኖሩ 3 ልጆች 4 ልጆች ይኖራቸዋል። ኢትዮጵያ ቢኖሩ እንዴ ግን እዛ ሀገር ሆኖ እንዴት አላገቡ? ጠይቂያታለሁ። እሱ ለምን አላገቡም ብዬ ሲጠይቃት ብዙ ብር ያስፈልጋል፣ እንደናንተ ቀላል አይደለም። ያገቡ አዎ በጣም ከባድ ነው፣ ብር የላቸውም፣ ምስኪን ናቸው ነው የምትለኝ። እሱን ጠይቀዋለሁ፣ አልዋሽ። አሁን ይኸውልሽ ለሴትዮዋ ለአንቺ ላደረገችሽ ውለታ አሁን ከኢትዮጵያ ነው ምንድራቸው ካገቡ። ማንን? አይ እኛ ከኢትዮጵያ ከዚህ ፈልገን አንቺማ ጭራሽ ባንድ ያለሽ እኔና ሀቢባ እንፈልግላቸዋለን። የኢትዮጵያ ነው የራሳቸው ሀገር አቶ ነው መሰለክ ነው። አይ እዛ አይችሉማ፣ ገንዘቡን አይችሉም አልሽ። እዚህ ደግሞ ግድ የለም ገንዘብ ማይፈልግ ምን አይፈልግ አድርገን እንዳራቸው። ታዲያ አበሻ የአበሻ ነው። ምን ፈረንጅ ምንም መወጣት እዚህ ፈረንጅ ጋር እንትን የምትለው የፈለገም ቢሆን እኮ ጠላትሽም ቢሆን የራስሽ ሀገር ይሻል። ኧረ እንደውም አበሻ ሰው ከሆነ እኮ ይወዳሉ በጣም እንዳይመስልሽ። እሱ ቢወዱ እነሱ ቢወዱ ታዲያ እሷ ምን አገባት? ገኒ ሳትዋሽ እንደው ሳትዋሽ አሁን አንቺን አይተውሽ እንደዚህ ምናምን ሳቅ ብለው ምን አይተውሽ አናግረውሽ አያውቁም? ኧረ በስመ አብ ያኔ ሰላም ራሱ አንባባልም። እኔ ከክፍሌ አልወጣም፣ በጣም ነው የምትወደኝ። እነሱ ክችን ሲገቡ እኔ ከዚች ትንሽዬ ናት ክላሴ፣ ይቺ ናት አይሻት፣ ይቺ ፍራሽ ላይ ነው ይኸው፣ ይቺ ናት ክላሴ። ከዚች አልወጣም። አሁን ፍራሽን አታሳይኝ። አንገናኝማ ሰላም እንኳን አልላቸው። አንዱ እንደውም ሴት አይም ብለኛለች። ልክ ሲያይ እንዲህ ሲል ለምንድን ነው አንድ ልጅሽ ሰው ሲያይ እንደዛ የሚሆነው ራሱ ብያት፣ እሱ ሴት አይወድም ብለኛለች። አንተያይም፣ ከሷ ጋር ብቻ ነው ግንኙነቴ፣ ከማንም ጋር አላወራም። ማንም አዘዘኝ። ጅዳ ነው የት ነው ምንድን ነው ሀገሩ? ሪያድ። ውይ ሪያድ፣ ለዛውም ሪያድ እኮ ቀውጤ ትልቅ ከተማ ነው። ኮቪቶንም እዛ እንደ ኢትዮጵያ እንደሚወራ መስሎክ ነው። ኢትዮጵያ ስንመጣ ኢትዮጵያ እንደሚወራ እዚህ ምንም አላየውም። ሰላም ራሱ አይሉክም። ሰላም እንዳይሉክ ይሄው ሀቢባ ታውቃለች፣ ሐራም ነው የሚሉት። እንደዛ ታስበው አላቃሽ። እሺ አንድ ነገር ልንገርሽ። አሁን እሙ አህመድ ትመጣለች። እሷ አሁን ቱሬንትራ ይሄ የሀገር ማስጎብኛ ድርጅት አለ። ከዛ አሁን እኔ ስልካቸውን ሰጪና እንጋብዛቸዋለን። ኢትዮጵያ ለአንቺ ላደረጉት ነገር ሁሉ ኢትዮጵያ አንዳቸውን ደስ ያለሽን ከሶስቱ አንዱ ስማቸውን ታውቂያለሽ? ልጆቹን ወይንስ ሴትዮዋን? ሴትዮዋንም ሴትዮዋን ከነ ልጆቿ። አረ ልጆቿ ለምን ይልቅ እሷ አትመጣም። አንቺ ኢትዮጵያ ሲገቢ ቤት ሲኖርሽ ሆነ ስታድግልሽ ከአንቺ ጋር ሄዳለሁ ብላ ነበረ። ግን እንደዚህ አትሄድም። ግን ትንቀሳቀሳለች፣ ሰውነቷ ይንቀሳቀሳል በደንብ። አረ ወጣት ናት። እኔ ነኝ ያረጀሁት መልኳን ስታይ። ታዲያ ስለዚህ እንጋብዛት። ይኸው በቂም አለ፣ እኛ እናድርግና ለአንቺ ላረገችው ነገር ከፈለሽ ምንም ችግር የለም። አይታ መታ አሁን አንቺም ራሱ ትደሰቻለሽ። ትፈራለች፣ አትመጣም። እሷ ንገሪ እንጀራችንና ይሄኛ አትወድም። እኔ ራሱ ይሄን ቢ ስትለኝ አልበላም፣ እኔ እንጀራ ነው የሚፈልገው ሲላት ይሄ ምግብ ነው ትለኛለች። ስለዚህ ከባሏ ጋር አንቺ እዛ ኖረሽ ቤት ሲገዢ አንቺ ጋር መጥቼ ጠይቅሻለሁ። ግን እንዲህ አትሄድም፣ አትፈልግማ። አንቺ ግን በፍቅር አሳብደሻታል ማለት ነው ሴትዮዋ። በፍቅር አይደለም ወንድም ካልክ በጣም ጎበዝ እንትነት የስነ ልቦና ሐኪምነት አሳብጃት ሳይሆን ነግራት ነበረ። እኔ ኢትዮጵያ ሲገባ
ልጄ 18 ዓመት ስትሞላልኝ እስከዛ ከአንቺ ቤት አልሄድም፣ እንደዛ ስትሆን ልጄ ቦታ ስትይዝልኝ እኔም ኢትዮጵያ አገባለሁ ስል አንቺ እኮ ልጅ ነሽ ታገባለሽ ስትለኝ አላገባም እኔ ቤት ሰርቼ የልጄ ሲሰጣት አንድ ክፍል መተሽ ታርፋለሽ ምናምን እንባባል ነበረ። ያኔ ሄዳለሁ አለች። እንዲህ እስከ ከቤተሰቤ ጋር አትሄጂም ከኔ ጋር ሲሄድ ሲላት አልሄድም አንቺ ቤት ሲኖርሽ ነው ያለችኝ። ስለዚህ መሄድ አትፈልግም ብዬ ተረድቼ ታውቁት። ኦፍኮርስ አሁን አየሽ አንቺ በተረዳሽበት ነው። አሁን አንደኛ ኢትዮጵያ እንደዚህ አይመስላትም። እኔ አሁን ቆይ ዋትሳፕሽን ወይ እንትን ትልኪልኝና ቪዲዮ ምናምን እልክልሻለሁ የሳውዲ ዜጎች እንዴት መጥተው እንደሚዝናኑ እናቶች፣ ሴቶች እዚህ እኮ አሁን በደንብ መዝናኛ አለ። እንትን ምንድን ነው ስሙ? አሁን ደግሞ ሙቀት ስለሚመጣ እኔ አንድ ቃል ልግባልሽ 15 ቀን ማረፊያ ሆቴላቸውን ከዛ ከነትኬታቸውን አድርገን መጥተው ቁጭ ብለው አይተው ለካ እንዲህ ማገር አለው ብለው ይሄዳሉ። ከዛ አንቺ ከሷ ጋር አብረሻት እኔ ነኝ እንደዛ ብዬ ማወራ ሴትዮ ለምን ሀቢባ ታወራታለች? ምንም ችግር የለም። እኛ እናወራ ሴትዮዋን አመስግኝልን እያሉ ነው ጋይስ። ትኬቱን ቆርጣ ስትሸኛት አመሰግናታለሁ። እሺ ውዶቼ አንዴ ትኬቱን ቆርጣ ትላክልኝ ወይ ደግሞ እሷን ስትሸኛት ሁሉም የኢትዮጵያ ሕዝብ ያመሰግንሻል ብዬ የምስጋና ቮይስ እልክላታለሁ። ምላሿን ማሰማችኋለሁ። እሺ ግን ሀቢባ አንድ የጠረጠርኩት ነገር ልንገርሽ። እንትና ገኒን የጠረጠርኳት ነገር አንደኛ አሁን ልጆቹ አየሽ የሴትዮዋ ልጆች እዚህ እንዲመጡ አትፈልግም፣ ሌላ ሰው እንዳያያቸው። ኧረ እኔ ምን አገባኝ? እኔ የራሴ የማታውቅ ሴትዮዋ ስለሰው ምን አገባኝ? ለምን እንደዛ? ኧረ አይመስለኝም። ዝም ብለሽ አሁን እንደዚህ ሲመስለኝ አሁን ልጆቹ እዚህ ከመጡ ሌላ ሰው እንትን ይላሉ ብለሽ እንዲመጡ አትፈልጊም። እኔ አሁን ይመስለኝ እኔ ምን አገባኝ? የራሴ ወንድሞች አይደል? ምን አገባኝ? ምን አስቀናኝ? በራሳቸው እግር ነው የሚሄዱት። እኔ ምን በራሳቸው በራሳቸው እግር መሄዳቸው እኮ እዚህ ከመጡ ንገርክ እንደውም እኛ እንደ ሰው ስለማያቆጥሩን አይቶ ኢትዮጵያ አሁን ላይ መጥቶ ኢትዮጵያ ዞር ብሎ አይቶ ወደ ሀገራቸው ቢመለሱ ደስ ይለኛል። እንደውም ቅር አይለኝም እኮ። ስለዚህ ይኸውልሽ ስልክ ሀቢባ ታወራቸውና እኔ አንዱን ልጋብዝልሽ። ማን ነው ስማቸውን ታውቂያለሽ? የመጨረሻ መሐመድ ነው። መሐመድ ዝም እየገመትኩ መሐመድ። የመጀመሪያ ራያ፣ የሁለተኛ አብዱልመልክ በደምብ ታውቂያቸዋለሽ። እሺ ሶስተኛ ተሚም። እሺ ተሚም። አሁን አንድ ሰው ከዚህ ውስጥ ከሶስቱ አንዱ ሰው መርጠሽ ኢትዮጵያ ይምጣ ብትባይ ማን ሊመጣት ደስ ይልሻል? ባልና ሚስቱ ነው። ባልና ሚስቶቹ ታያቸው ከአራቱ ልጆች እኔ የምታሳዝነኝ እሷ ናታ። እኔ ስለነሱ አይመለከተኝም፣ የራሳቸው ጉዳይ። ክፉ አትሁኛ። አሁን ዝም ችግር የለም። አሁን ሰው አይመጣም። እሺ መሐመድ እኮ እኔ ገመትኩ። መሐመድ ትንሹ የመጨረሻው ልጅ ማለት ነው። ስለዚህ አሁን መሐመድ ስልኩን እኔ ትልኪልኝና እኔ ላውራ። ከዛው እንደዚህ ልጋብዝ ብዬ ልጋብዘው ስልኩን። አሁን አይ ከእናቱ ትነግሪያለሽ። እንደዚህ ኢትዮጵያ ሊጋብዙት ሰዎች ይፈልጋሉ ብለሽ ብትነግሪው። እሺ ደግሞ አሁን ሙቀት ነው ለምን ፈለገችኝ ትለኛለች። በእናቴ እሱ ውስጥ ታስገባኝ። ይኸውልሽ አንቺ ለእኔ ላደረግሽው ነገር በቃ ማመስገን ፈልገው እዛ ኢትዮጵያ ያሉ ሰዎች ደግሞ ሊጋብዙት ይፈልጋሉ። ከነ ሆቴሉ ከነ ምን አድርገው ሊያደርጉት ነው ይላል። ሀቢባ ታወራታ እኔ እሺ አትለኝም። ሀቢባ ታወራታለች። ግን አሁን የሚመስለኝ ግን አንቺ መሐመድ እዚህ መጥቶ ገና ለገና በቃ ሌላ ሰው ያያል ብለሽ ስላልሽ እንትን ነው ይመሰለኝ መስሎክ ነው። እስቲ እዛ ቤቱ ውስጥ ሴትዮ አለች። አሁን ቤት አለች። እሺ አለች። አሁን በስልክ በቪዲዮ ትታያለች ሴትዮ? ችግር አላት እንደዚህ? አይታዩም። ግን ከልጄ ጋር ወንድ እንዳይመጣ ብላ ከልጄ ጋር ታወራለች። ልጄና ሴትዮ የምትይዝልኝ ከሷ ጋር ታያለች እንጂ ወንድ አታይም።
አባቴን ራሱ ሰላም ስትል እንደዚህ ተሸፍና ነው እንደዚህ የምትላቸው። ተሸፋፍና እኮ ተሸፋፍና እዚህ ደግሞ መጣ ሰው ሰላም ይበልሽ ምናምን ብትያት ተሸፋፍና። እኔ አልኩህ እኮ እኔ አሁን እነሱን መጋበዝ አልችልም። እነሱን ወደ ኢትዮጵያ መጥቼ ምንም ሊላቸው አልችልም። እኔ አሁን ምንም ስለማልችል ውሸት መሆን እንደዚህ ነው ብዬ እኔ ያለሁበት ስለማቅ እንደዛ ብዬ ካፌ እቺ ሴትዮ ምን ብዬ ነው የሚላት። ስሚ ምግብ ምን አለ ቤት ውስጥ አሁን አላቅም። እኔ እስከ ትናንትና ወደ ጠዋት ነው ክችን የገባው። ከዚህ ነው ምግብ ምን በላሽ? ለመጨረሻ ጊዜ ምግብ በልተሻል? አልበላም። ለምን እኮ አሁን ምን አለ አጠገብሽ? አጠገቤ ምን ያስቀመጠች መሰለህ? ይሄንን ነው እንደዚህ ጁስ እስቲ ጁስ አምጥታልሻለች። ጁስ አለ። አይ ጁስ እኮ ጁስን ይሄ ነው ያስቀመጠችልኝ እኮ ገኒ እስቲ አሳይኝ፣ እስቲ እንትኑን አሳይኝ። ያኛው ምንድን ነው? ጁስ ነው ምንድን ነው? ጁስ አይደለም ግን እንደዚህ አይነት ነው። ያቃጥላል። ቪታሚን ነው። ቀመሹ ምንድን ነው? እስቲ ቀመሹ ኦዳ ከለቤላ ነገር ነው የሚለው። ጊሊኮስ ነው። በቃ ቪታሚን ነው። ዝም ብለሽ ጠጪውና ዳቦው ላይ ምን አለ? ውስጡ ምን አለ? ሊዮስ ቆይ ደርቋል። ምን ማር ነው የቀባችሁ? እስቲ በቃ እስቲ ቅመሽ፣ ትንሽ እንደዚህ ቅመሽ እስቲ። ቀኑ ሙሉ ስለተቀመጠ ያየክ ደረቀ። አዎ እስቲ ትንሽ ቅመሽ። ሌላ ምግብ አምጪ ኪችን ሂጂና። አሁን አይሪበኝም፣ ሲሪበኝ እበላለሁ። አይ ሲርብሽ ሳይሆን ይኸውልሽ፣ ሲርብሽ ሳይሆን እስቲ ቅመሽ፣ እንደዚህ ቁረሽ እስቲ ዳቦ ቁረሽ። መቼም ሊቁረስ ታዲያ ይሄ ደህና ነው። እሺ እስቲ ቅመሽ፣ ከላዩ ላይ እንደዚህ ቁረሻል። ምንድን ነው የምትወጂው ምግብ? ምንድን ነው? ዶሮ ትወጃለሽ? ሰኔ ጾም ትጾሚያለሽ? ሱዲ ከመጣሁ ጾሜ አላውቅም። ስለዚህ አሁን ይኸውልሽ ሰኔ ጾም ካልጾምሽ ነገ ስትመጪ አንደኛ ምን እናድርግ መሰለሽ? የእናትሽ አርባ ነው አይደል? አዎ ዛሬ ነው የሚጀመረው። እሺ በቃ ይኸውልሽ የእናትሽ አርባ አሁን በግ እናርዳለን ብትፈልጊ። ልክ አሁን ትኬትሽን እርግጠኛ ስንሆን ይኸውልሽ እንደውም እድለኛ ነሽ። ስለዚህ ነገ ይኸውልሽ በግ ዛሬ ብትፈልጊ አሁን ልክ ትኬቱ ሀቢባ ስትነግረኝ እንዳይቆይ ይኸውልሽ ይታይሻል። ይኸው በግ አለ እናርድና ለአርባቸው በቃ ዛሬ አሁን እዚህ ሰው አለ ምግብ የሚሰሩ በደምብ ልጆች አሉ። አልጫና ቀይ በደምብ ተሰርቶ እዚህ ምስኪኖች አሉ፣ ምኖች አሉ። አብረን እዛ እናበላለን። ስለዚህ ሌላ የምትወጂው ምንድን ነው? ዶሮ ምናምን ትወጃለሽ? ዶሮ ችግር የለውም እኔ እያገኘሁት እበላለሁ። አይ መብላት ሳይሆን በቃ ምንም ችግር የለም። አሁን ዶሮ ብትፈልጊ ነገ ዶሮ ሰርተው እንዲመጡ እንዲጠብቁሽ እና በግ አሁን ዛሬ ቆይ እንደውም ልንገርልሽ፣ በኦሮምኛ ትነግራታለሽ ስለምች እንትን አለች። ይኸውልሽ አሁን ይኸው ጎበዝ እንዳንቺ ይኸውልሽ እዚህ ጎበዝ አሉ። እንጀራ እየተጋገረ ነው። ስለዚህ ይታይሻል። ይኸውልሽ ይኸውሉ። ስለዚህ ምንም ሳትሳቀቂ ነገ በደንብ እዚህ አሁን በደንብ ሀዘኑም እንዲወጣልሽ ምግብ እዚህ እንደዚህ እንዳለው አብረው ይሰራሉ። እሺ እንትን አለች ማናት? ሱመያ። እሺ ጥሪያት አለ ሱመያ። ስለዚህ እንደዚህ እፈልጋለሁ ትያታለሽ፣ ትነግሪያታለሽ። ከዛ ነገ እዚህ ፈጣሪ ብሎ ዛሬ ማታ ከተደረገልሽ ሆነ፣ ካልሆነ ነገ እንደውም ቅዳሜ ነው፣ ቆንጆ ነው፣ ሰንበት ነው። እዚህ አጠገባችን እኛ ጋር ኡራኤል ብትፈልጊ ስላሴ ቤተክርስቲያን አለ። ከዛ አባቶች እንጠራለን።
ያው በቂም እኛ ጋር ይመጣል አብሮ በዚሁ በደም ፍታት ምናምን ፍታት ነው አይደል የሚባለው? አለሽ ገል አለው በቃ ስለዚህ ነገ በደም እንደዚህ አድርገን ነገ ልክ እንትን ከሆነ ማታ አሁን ማታ ስትጓዥ ደርሰሽ አሁን ለምሳሌ ጠንክረሽ ከእንትን ካርሽ እንደዚህ ታደርጊያለሽ። እሺ ስለዚህ ቆይ አሁን በአፋን ኦሮሞ እንበቻ ትችያለሽ? እኔ አዎ ነኝ። እሺ ስለዚህ ቆይ ተናግሪያትና ከዛ ደግሞ ይኸውልሽ ስትመጪ ዛሬ ቁባል ቆጥሮ ምናልባት እቺ ልጅ ዛሬ ራሱን ታጠፋ ነበር ይሆናል። አይተኳል ሁኔታዋን አይደል? አንተ ነህ እንደውም ልታረጋጋት የቻልከው። እኔ ራሱ ላረጋጋት ራሱ አልቻልኩም። አንተ እንደ ቀልድ አድርገህ ምናምን እንዴት አድርገህ እንዳረጋጋካት ራሱ ከነበረችበት ሁኔታ ወደ ኖርማል ሰው ነው ያመጣሃት እና በጣም የዛሬው ታሪክ ነው። እውነት ተመስገን እንደዚህ ተረጋግታ ማየታችን እና በነገራችን ላይ እንደው አቡ ለሌላ ጊዜ ሰዎች አሁን በቃ ዝም በይ አታልቅሽ እንደዚህ ምናምን የምትያቸው ከሆነ ችግር የለም። እንደዚህ የምታያቸው ከሆነ ወደዛ ያኛውን ነገር ከዛ እንደዛ ለማድረግ ነው ከመስመራቸው ለማውጣት ወደ መደበኛ ልጅ እንኳን ለምሳሌ ህፃናት ፍቶ ከሆነ አንተ ትልቅ ልጅ እንደዚህ ልክ እንደዚህ ሳይ በቀጥታ ልክ ኃላፊነት እንደ ህፃን ልጅ ማጫወት ማለት ነው። እንደ ህፃን ልጅ እያዋራክ እዛው ልክ ለምሳሌ እንደዚህ ቆይ አታልቅሽ ማልቀሱን ኋላ ላይ ትቀጥይበታለሽ። ቆይ ይሄን ከዘገ እንደ እንትን ያንን እንደማትፈልጊው አድርገሽ ወደ መስመር ውስጥ እንድትገቢ ካደረግሽ በኋላ አንድ ስቴፕ ከዛው ምንድነው ውስጧ ማውራት ነው የምትፈልገው። በነገራችን ላይ መተንፈስ ነው የምትፈልገው እና ታይም ነው ያልሰጠናት። ስለዚህ ቀላል አይደለም። እሷ ለብቻዋ እንዲህ ተጎዳው ብትልበት የፍቅር ታሪኳ በይ የምናምን ታሪኳ በይ እዚህ ጋር መታ ስታወራው በቃ ሌላው ሰው ግን ተዝናንቶ የሚሰማው እና በጣም እያዘነ ደስ እያለው የሚሰማው መሆኑን ስታውቀው ደግሞ ሺስ ሃፒ በቃ ገብቶሻል። ከዛ እንደ እንትንም ነው በቃ ይሄ ነው በጣም ሁለት ሶስት አራት ነገሮችን የማገናኘት ነገር ነው እና ያው ፈጣሪም ታክሎበት እንትን ነው። እኛ ለምን አሁን ይሄ ልምድ ከምንድን ነው ብትይኝ አሁን እሷ የምትነገረኝን ታሪክ እዚህ ቤት ውስጥ 100-200 ታሪክ አለ ተመሳሳይ በጣም የሚያሳዝኑ በጣም አሁን 2 ቀን 3 ቀን በፊት አሁን ነገ ቪዲዮ